ቤት ስትሄድ ተኛ ግን ምግብ እንዳትበላ። ወንድምህ ቤት ስትሄድ ምግብ ብላ ግን እንዳተኛ። የሙሐመድ ዳርዊንን መጽሐፍ ልሸልማችሁ አስቤ ነው። እኔም ብዬ ነው። ሙሐመድ ዳርዊንን ታውቁታላችሁ? ፍልስጤማዊ ጎበዝ ጸሐፊ እንደሆነ በጣም ይነገርለታል። ብሩኬ እጅግ በጣም አስገራሚ ውሳኔዎችን ወስኗል። አክሱም ያለውን ጉዳይ ምላሽ ለመስጠትም 5 ሰዎችን ይዤ ወደ አክሱም የሚሄድ ይሆናል። ስለዚህ በተለይም ደግሞ እኔ ላይ ቪዲዮ የሰራችሁ 2 ሙስሊም ወንድሞቼና ይሄ ልጅ ለሙስሊም ድምጽ ስለሆነ ትልቅ ችግር ውስጥ እንደገባ ሁላችንም እናውቃለን። ምን ተከሰተ? አብረን የምንመለከት ይሆናል። ህይወትሽን ኖረሽ የኛን ህይወት የምትበይ እናትሽ ድንጋይ ትብላ። ልጅ ሲላስደነግጥ እንደዚህ ብሉ ኑሮ እኔ እናቴ ድንጋይ እንድትበላ። ጊዜው በጣም ከባድ ሆኗል። ይሄ ብቻ አይደለም ሀገሬ እያስተናገደች ያለችው። አሁኑ ዘመን የሰው ልጅ በሰው ልጅ ላይ እያደረገ ያለው አውሬ እንመለስበታለን። እህታችን ደግሞ በቀጥታ ኢየሱስ ክርስቶስ ጌታ አይደለም አልሽኝ። እኔ ደግሞ ኢየሱስ ክርስቶስ ጌታ ነው። ያንተ ጌታ አሉ ሰውየው ራሱ። ፈለገ በእምነት የደካማ ብሆን ብሞት ካፊር አላገባም ብለሽኝ ወሃብያ ያገባሽው ልጅ እኔ እንጃ ፎዚ ለምን ግን አትድሯትም? እውነቴን ነው የምላችሁ፣ ብትድሯት እቺ ልጅ ትተዋለች ብዬ አስባለሁ። በነገራችን ላይ ለመዳር ለመጋባት ደግሞ ወንድ ብቻ አይደለም ሽማግሌ መላክ ያለበት፣ ሴቶችም አንዳንድ አሮጊቶችን ላኩ። ምን ችግር አለው? ይሄንን እንደው ወላሂ እንደው ለእናት ካልተናገርኩኝ እኔ። በነገራችን ላይ አንዳንድ ሰው እስልምና ውስጥ ሲቆይ ወይም ደግሞ ሲሰልም ለእኛ ውለታ የዋለልን ነው የሚመስለው። በአንድ የቁርአን አያ ውስጥ የተገኘው ትልቅ ንግግር ነው፣ እጅግ በጣም በሚያስገርም መልኩ። አንዳንዶቹ ደግሞ ፍየል ከመድረሷ ጎመን መበጠሷ እንደሚባለው እስልምና ኮፒ ነው ብዬ ነው የማምነው። ኦኬ ከክርስትና እንትን ሞዲፋይ አድርጎ ስም በመቀያየር የሆነ አንድ ብልጥ መሐመድ የሚባል ብልጥ በዛን ዘመን የነበረ ስማርት ብልጥ ሰው። ተረጋጋ። ስለ ሙሐመድ ወይም ነብዩና ሙሐመድ ለመናገር ትንሽ ይቀረናል። ጎግል ውስጥ ገብታችሁ የዓለማችን አሪፉ ሰው ማን ነው ብላችሁ ስትጠይቁ ይመጣላችሁ ስም ነብዩ ሙሐመድ ብሎ ነው። እስኪ እንደዚህ ከጉግል ምናምን እያጣራክ ሚድ ፖይንቷን እየለየክ ብትሄድ በጣም አሪፍ ነው። ነገር ግን እሱ ያሰበው ንግግር በሌላ መንገድ ቢሆንም አንዳንድ ሰዎች እቺን ነገር ነጥለው አውጥተው እየተጠቀሙበት ነው። እነዛ ሰዎች ረፍ ፈጣሪ በሶስት ይጸናል እያለ እንደዚህ አይነት ንግግሮችን ማውራት አይከብድም? ምስክር እንጂ አምላክ በሶስት አይጸናም። ምስክር ነው በሶስት የሚጸናው። አምላክ ብቸኛ ነው፣ ብቻውን የጸና ነው። ምስክር አያስፈልገውም። የእጁን ስራ ያደረገውን ነገርም ለማስረዳት ሌላ የሚልከው አካል አያስፈልገውም። እና እየበዛ የተስፋፋ እያነሰ የተሰበሰበ ምን አጨናነቀን? በቃ ብቻውን የጸናና ምስክርም አያስፈልገው። እምነት የሌላቸው ሰዎች ግማሽ ሙስሊም ናቸው ይላል። እንዴት ተብሎ ሲጠየቅ አሽሀዱ አላህ ኢላሃ ኢላላህ የሚለውን ቃል ግማሹን መስክሩ አሉ። አሽሀዱ አላህ ብሎ አሉ። እዛ ጋር አቆሙ እንጂ ኢላላህ ብቻ ነው ስራዬ ብሎ እሱም እዛ ጋር ተናግሯል። ግማሹን መስክሩ አሉ። ፈጣሪ የለም የሚለውን መስክሩ አሉ። ኢላላህ የምትለው ቃል ብቻ ናት የሚቀረኝ ብሎ አንዴ አውርቶ ነበር። አንዳንድ ሰው ሐርፍ ይጠብቃሉ እንዴ የምላችሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ሁሉ መልካም አልሐምዱሊላህ። جمل الإنسان بالنطق والبيان ورفع شأن الضاد في محكم القرآن فجعلها بحرا لا تدرك غايته وكنزا لا تفنى آياته. نحمده سبحانه حمد من غرس العلم فجنى وفهم اللفظ فأدرك المعنى. ونصلي ونسلم على النبي القرشي الأواه من صدع بالحق فكان القول قوله والله رعاه. المبعوث بجوامع البيان سيدنا محمد الذي أقام ميزان الحكمة وأطفأ نيران الطغيان. وعلى آله الطاهرين النجباء وصحبه الغر الأصفياء ما تعاقب الحرف والمداد. እጅግ በጣም አስገራሚ የሆነ ሐርፎችን ከአፉ ሲያወጣ ተመልክተናል። ለዚህ አይነት ልጆች በኢትዮጵያ ውስጥ እያፈራን ስለሆነ እጅግ በጣም እንኮራለን። እንደ ሌሎቹ ጸሎት እያደረግን ጸብ ውስጥ አንገባ መቼስ። እሺ ጸሎት እየተደረገ ነው። አሁን ጸሎቱ አብቅቷል።
እናንተ ልጆች እናታችሁ ድንጋይ ትብላ። እናንተ ውጣ ከቤቴ እናታችሁ ድንጋይ ትብላ። እናታችሁ ድንጋይ ታስበላችሁ። ልጆች እናታችሁ ድንጋይ በሰላሙ ሀገር ሰው እየጸለየ ባለበት ሰዓት ላይ እናንተ እንደዚህ የምትሰሩ ሰዎች እረፉ። ተው። ጊዜው በጣም እያማረበት ብዙ ሰርጎችን እየተመለከትንበት የ70 ዓመት ሽማግሌ እያገቡበት ባለበት ሰዓት ላይ በ70 ዓመቱ የ20 ዓመት ልጅ ያገባው አዛውንት ከ30 በታች ያለው ወንድሜ ዝም ብሎ ቁጭ ብሎ ያየኛል። ከ20 በላይ ያለው ወንድሜ ቁጭ ብሎ ያየኛል። እኔ አላቅም። እኔ ስለሱ ማውራት አላቅም። ምን አባህን ሳገባህ? ተርፈሻል። 70 ዓመቱ የ20 ዓመት ልጅ ያገባው አዛውንት ዓለምን ጉድ እያስባለም ይገኛል። አንድ የ70 ዓመት ሳውዲ አረቢያዊ አዛውንት የ20 ዓመት ወጣት ሴትን ማግባቱ እንግዲህ በዚህ ሰዓት በዓለም አቀፍ ደረጃ በከፍተኛ ሁኔታ መነጋገሪያ ሆኗል። ታዲያ ይህ በእድሜው ገፋ ያለ አዛውንት ለ20 ዓመቷ ወጣት ለሰርጓ $756,000 ወይንም በእኛ 116 ሚሊዮን ብር የሚያወጣ 5 ኪሎ ግራም ወርቅና ሮልስ ሮይስ መኪና በስጦታ አበርክቶላታል። በርካቶችም እንግዲህ ፍቅር እድሜ አይገድበውም እያሉም ይገኛሉ። እናንተስ በዚህ ጉዳይ ላይ ምን ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ ጻፉልን። ፎሎ እያደረጋችሁ አዳዲስና ፈጣን ወቅታዊ መረጃዎችን ዋናው ፍቅር ነው። የምር እንደዚህ የዋ ስትሆኑ ሴቶች እጅግ በጣም ያስደስታል። የ70 ዓመት የ80 የ100 ዓመት ስታ በጣም ደስ የሚል ነገር ነው። እንደዚህ እስቲ ይልመድባችሁ። በሀገራችንም ደረጃ ሁሉም ሰው ቤት እንዲኖረው ካሰባችሁ እንደዚህ መተሳሰብ ዋናው ፍቅር እኮ ነው። በቃ ዝም ብለን ሆይ ሆይ እያልን ነው እንጂ እንዳለ ያለውን ሁኔታ ነው። አነጋጋሪው የጅምላ ትዳርም እንግዲህ በርካቶችን እያነጋገረ ነው የሚገኘው። ይህ ትዳር ግን ለየት የሚያደርገው ነገር ከ2 ዓመት በላይ ማለት ነው ለሚሆን ጊዜ በጦርነት ውስጥ የቆዩት እንዲሁም ደግሞ ሀገራቸውንና በርካታ ቤተሰቦቻቸውን ያጡ ጋዛውያን ናቸው ይህንን ትዳር እየፈጸሙ የሚገኙት በፍልስጤም ውስጥ ማለትም ደግሞ በሴንትራል ጋዛ አካባቢ ውስጥ የሚገኙ ዜጎችም ከ150 በላይ የሚሆኑ ጥንዶች በአንድ ቀን ከ3 ቀን በፊት ትዳራቸውን መስርተዋል። በመካከለኛ ጋዛ ወይም ደግሞ ማዕከላዊ ጋዛ ተብሎ በሚጠራው አካባቢ ነው እነዚህ ሰዎች ትዳራቸውን የፈጸሙት። በርከት የሚሉ ሙሽሮችም እንግዲህ አካል ጉዳተኛ ሆነው በዊልቸር እንዲሁም ደግሞ በክራንች መምጣታቸውም ጭምር እንግዲህ በርካቶችን እያነጋገረ ነው የነበረው። በርካታ ሰዎች ተገኝተው ነበር ይህንን ትዳር ለመታደም። በሺዎች የሚቆጠሩ ፍልስጤማውያንም እንግዲህ ይህንን ትዳር በመታደም እንዲሁም ደግሞ በመጨፈር ጊዜያቸውን በደስታ ሲያሳልፉ ጭምር ተመለከትናቸው ነበረ። እንደዚህ አይነት የጅምላ ትዳሮች በጋዛ ውስጥ ወይም ደግሞ በፍልስጤም ውስጥ ሲካሄዱ ይህ የመጀመሪያው አይደለም። ጦርነቱ ካበቃ በኋላ ማለትም ከ1 ዓመት ገደማ አካባቢ ማለት ነው በርካታ ሰዎች እንደዚህ በጅምላ ትዳራቸውን ያደርጋሉ። በቁጥር 50 20 100 ሆነው እንግዲህ ትዳራቸውን ሲፈጽሙ ይህ የመጀመሪያ አይደለም። ነገር ግን 150 የሚደርሱ ጥንዶች በአንድ ቀን ትዳራቸውን ሲፈጽሙ ግን በፍልስጤም ውስጥ ይህ የመጀመሪያው ነው። በመካከለኛ ጋዛ ውስጥ የሚገኙ ሰዎችም እንግዲህ ከ3 ቀን በፊት በደስታ ይህንን ትዳር ሲታደሙም ጭምር እየተመለከትናቸው ነበረ። በርካቶች አካል ጉዳተኛ ሆነው ልጆቻቸውን፣ ቤተሰባቸውን እንዲሁም ደግሞ ሚስቶቻቸውን ያጡ ሰዎችም እንግዲህ ትዳራቸውን መፈጸማቸው ነው ተነገር የሚገኘው። በዚህ ጉዳይ ላይ ሀሳብ ካላችሁ ኮሜንት ላይ አጋሩኝ። በሌሎች አዳዲስ መረጃዎች ግን አሁንም በድጋሚ መልሳለሁ። መልካም ቀን። እዚህ ጋርም ደግሞ ወንድም እህቶች ያሉ እናንተ ማሰቡበትና ማለት ነው። ጥሩ በአላህ 100% እርግጠኛ ናርዲ፣ እንዴት ነሽ? ሰላም ነው ይብሮ፣ እንዴት ነህ? አሎ፣ አንድ ጥያቄ ነበረኝ። እሺ፣ ችግር የለውም። እስቲ አንድ ሙስሊም ለእምነቱ ሲታገል ለምንድን ነው የማይፈራ ብለሽ ታስቢያለሽ? ምክንያቱም አላህ ሻሂድነትን ይሰጠኛል ብሎ በአላህ 100% እርግጠኛ ስለሚሆን ነው። አመሰግናለሁ። ፍትህ የማናገኝ ከሆነ ጠይቀን በአፋችን ፍትህ የማናገኝ ከሆነ ቀጣዩ እርምጃችን ወደ ሸሂድነት ነው። ይሄን ሁሉም ሰው ማወቅ መቻል አለበት። ይሄንም አጠንቅቆ ያውቁታል። ታሪክም በደንብ እንዳስተማራቸው ተስፋ አደርጋለሁ። እጅግ በጣም በሚያስገርም መልኩ ግን የኢራኑን ፕሬዝዳንት ተመልክታችኋል። እኔ ፕሬዝዳንት ወይም ፖለቲከኛ ብቻ ይመስሉኝ ነበር። እጅግ በጣም በሚያስገርም መልኩ ደግሞ ሀገሪቱ ውስጥ አሉ የተባሉ ዶክተር ናቸው። የኢራኑ ፕሬዝዳንት ዶክተር ፔዘሽኪያን የልብ ቀዶ ሕክምና ባለሙያ ናቸው። እጅግ የተከበሩ ዶክተር ናቸው። ኢራን ላይ በሚገኝ ሜዲካል ሆስፒታሎች ብዙ የልብ ቀዶ ሕክምናዎችን አድርገዋልና አሁን ደግሞ እንግዲህ ፕሬዝዳንት ሆነው እጅግ ተወዳጅ ፕሬዝዳንት ናቸው። መንገድ ላይ ከህዝብ ጋር ይታያሉ፣ የህዝብን ችግር ያዳምጣሉ። እጅግ ቀለል ያሉ መሪ ናቸው ይሏቸዋል። ፕሬዝዳንቱ በኢራን ጎዳናዎች ላይ ሲጓጓዙ ሰዎች እሳቸውን ይስሟቸዋል፣ ያቅፏቸዋል፣ አብሯቸው ፎቶ ይነሳሉ። መሪ ማለት እኮ እንደዚህ ነው አይደለ? ወደ ህዝብ ወደ ታች ወርዶ ችግሩን በአማካሪዎቹና በሚኒስትሮቹ ሳይሆን ራሱ የሚያዩ ወደ ታች ወርዶ የህዝብን ልብ ትርታ የሚያዳምጥ ሰማችኋለሁ የሚል መሪ መሆን አለበት። የኢራኑ መሪ እንግዲህ ዶክተር ፔዘሽኪያን እጅግ በጣም ተወዳጅ ናቸው በአሁኑ ሰዓት። እሳቸው ብቻ ሳይሆኑ በነገራችን ላይ ውጭ ጉዳይ ሚኒስትራቸው እጅግ ተወዳጅ ናቸው በዓለም አቀፍ ደረጃ። በተለይ የአሜሪካና የኢራን ጦርነት ተወዳጅ ካደረጋቸው መሪዎች መካከል የኢራኑ ውጭ ጉዳይ ሚኒስትር አንደኛ ናቸው።
የታይም መጽሔት የዓመቱ እጅግ ተወዳጅ ውጭ ጉዳይ ሚኒስትር ብሎ ሰይሟቸዋል። ኢራን ለየት የሚያረጋት ነገር ቢኖር ሁሉም እውቀት ያላቸው ሰዎች ናቸው። እንደዚህ ጠቅላይ ሚኒስቴሩም ከዛ በታችም ያሉት በብዛት እውቀት ያላቸው ሰዎች ናቸው። ዓለምን የቀየሩትም እነሱ እንደሆነ ታሪክ ይናገራል። እጅግ በጣም በሚያስገርም መልኩ ዓለም እንደዚህ እየተፎካከረ እንደዚህ ብዙ ታሪኮችን እየሰራ ባለበት ሰዓት ላይ በእኛ በሀገራችን ደረጃ እየተከሰተ እያየን ያለነው ነገር እጅግ በጣም የሚዘገነኑ ነገሮች ብቻ ነው። አሁኑ ዘመን የሰው ልጅ በሰው ልጅ ላይ እያደረገ ያለው አውሬ እያደረገ አይደለም። የገዛ አክስቱን ተቆጣሽኝ በሚል አንቆ ከገደላት በኋላ እጅግሯን አንገቷን ብቻ በፌስታል ለመያዝ እንዲመቸው በምታዩት መልኩ ከቆራረጠ በኋላ በተለያዩ ቦታዎች ላይ አስክሬኗን በፌስታል መጣል ችሏል። ይህ አሰቃቂ ድርጊትም በአዲስ አበባ ለሚኩራ ክፍለ ከተማ በወረዳ 6 ተፈጽሟል። ሟች ወርቅነሽ ኃይሌ የ36 ዓመት ጎልማሳ በጉምሩክ ስራ ተሰማርታ እንዲሁም ይህ ወንጀል የፈጸመው የወንድሟ ልጅ ከገጠር መጥቶ የቀን ስራ እንዲሰራ ማድረጓም ተረጋግጧል። የአዲስ አበባ ፖሊስ ወንጀለኛውን ለፍርድ በማቅረብም የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ ወንጀል ችሎት ተከሳሽ ሻምበል ሙሉጌታ ጥፋተኛ ሆኖ በማግኘቱ የሞት ፍርድ ውሳኔ ሰጥቶበታል። አንዳንዴ እንደዚህ የሞት ፍርዶች ካሉ የሰው ልጅ እየተጠነቀቀና እያወቀ ይሄዳል፣ እየፈራ ይሄዳል። ያንን ነገር ግን ካልተከበረ 20-30 ዓመት መታሰሩ ለነሱ ብርቅ የሆነ እየታየላቸው ስላልሆነ 10-20 ታስር ይወጣሉ የሚል አስተሳሰብ ውስጥ ይገባሉ። ሞት ካለ ግን እጅግ በጣም ሊጠነቀቁ ይችላሉ። ካቅቤ ደግሞ እየደነገጥኩ ነው የሚናገሩኝ ቃል ቃልና እውነቴን ነው። ገፊ ህይወትሽን ኖረሽ የኛን ህይወት የምትበይ እናትሽ ድንጋይ ትብላ። ልጅ ሲላስደነግጥ እንደዚህ ብሉኝ ኑሮ እኔ እናቴ ድንጋይ እንድትበላ ነው ድንጋይ በልቼ ያሳደኳቸው እነሱ። አያስደነግጥም? ራስን አያስትም? እውነት ብድግ ብዬ ተነሳሁ። አንቺ ነና ዝም ባልኳት ነው ስነሳ ትንሿ ብድግ ብላ ምን አባሽ እናርግሽ ልትበይን ነው ወይ? ትንሿ ራህመት የወሽመጥ ያውንቱ የእናትነት ክብር የሚባል ነገር የለም። የቤቱ ኃላፊ እኔ ነኝ። ፍሪጆ ነገር ታስቀምጣ አታስቀምጭም? እህቴ ናት የገዛችው። የሆነ ነገር እንኳን አንቺ ምን እንዴ ምን አገባሽ? ቡና እዚህ ጋር እንዳታፊ ወደዛ ጋር ሂጂ፣ ቡና እንዳትውጪ እዚህ ጋር እጭ እና ምን ልበላቸው? ጎሽ ልበላቸው? እየሞትኩ እኮ ነው። ወደ ሞት እየሄድኩ እኮ ነው። አሁን ውጪን ከአርብ ቀን ዘልዬ ወጥቼ ወጣሁ ተመልሼ ገባሁ ማለት ነው። ቡና ላፈ ደክሞኛል ማለት ነው። እነዚህ ሴቶችን አንዳንድ መረጃቸው እንትን ብዬ ሰርቼ ስራ ቦታ ላይ መጥቼ ተቀመጥ ቁጭ ብላለች እዛ ጋር። ትልቋ ደወለች እኔ ጋር ማለት ነው። ልመጣ ፕሮሰስ ተበላሽቶብኝ ነው ምናምን። ተይ እህቶችሽን ተይ ምከራቸው። ምንም አታርጊልኝ። እስከዛሬ ምንም አርገሽልኝ አታውቂም። አሁን ምንም እንድታርጊልኝ አልፈልግም። ግን እነዚህ ልጆች ተይ ካቅቤ ደግሞ እየደነገጥኩ ነው የሚናገሩኝ ቃላት ያስደነግጣል። እናሰጥ እውነቴን ነው። ገፊ እያሰቃዩኝ ነው ብላ እየተናገረች ያለችው እናት ምንም ብታደርግ እናት ምንም ያክል ደረጃ ለእናንተ መጥፎ ብትሆን እናትነቷ ብቻ ትልቅ ክብርና ትልቅ ቦታ ሊሰጣት ይገባል። መጅሊሱ ስለ አክሱም ሙስሊሞች ምንም ሊል አይችልም። ምክንያቱም የፖለቲካ ቤት ስለሆነ አቅም አይኖረውማ። የፈለገህ አይነት ጀግና ብታስገባ ይቀልጣል። ስንት ጀግኖች በሴትና በቤት ቀለጡ። እዛ የገቡት ጭንቀታቸው የመንግስት ቤት ለማግኘት ስላስገቡት ማመልከቻ ነው። መንግስት መኪናና ቤት ሲያቀርብልህ እምቢኝ ካላልክ you are finished። አንተ እያንዳንዱ ትንፋሽህ ሱብሃንአላህ፣ አልহামዱሊላህ፣ ላኢላሃ ኢላላህ፣ አላሁ አክበር በሚል ይሆናል የምታወጣው። መጅሊስ ከገባህ ግን እያንዳንዱ ትንፋሽህ ከአላህ ጋር ሳይሆን ከመንግስት ጋር ስሙን መሆን አለመሆኑን በማየት ነው። እዚህ አዲስ አበባ ዙሪያ ከ30 በላይ መስጂድ ሲፈርስ ዶዘር ለማቀበል የተሰበሰበው ኡስታዝ ስለ አክሱም በምን አቅሙ ምን ሊል ይችላል? ብቻ ፍትህ ለአክሱም ሙስሊሞች። ሁላችሁም ይሄን ቪዲዮ ሼር፣ ኮፒ ሊንክ አድርጉ በደንብ። ደቡብ አፍሪካ ዜጎቻችን በየቀኑ አሰቃቂ በሆነ ሁኔታ እየተገደሉ ይገኛሉ። እዚህ ላይ እመለስበታለሁ። ነገር ግን አክሱም ያለውን ጉዳይ ምላሽ ለመስጠትም 5 ሰዎችን ይዤ ወደ አክሱም የሚሄድ ይሆናል። ስለዚህ በተለይም ደግሞ እኔ ላይ ቪዲዮ የሰራችሁ 2 ሙስሊም ወንድሞቼና 2 ክርስቲያን ወንድሞቼ ሙሉ ወጪ እኔ ችዬ አክሱም የምንሄድ ስለሆነ ፍላጎት ያላችሁ ልጆችም በውስጥ እንድትጽፉልኝ በአክብሮት ጠይቃለሁ። ከዛ ባለፈ ደግሞ እኔ አንድ ሰው ነኝ። እኔ ጋር ያለ ስልክም ሁሉም ሰው ጋር
አለ ብዬ አስባለሁ። እኔ መንግስት አይደለሁም፣ ምንም ማድረግ አልችልም። ስለምታከብሩኝና ከኔ ብዙ ጠብቃችሁ ስላላገኛችሁ እንደተከፋችሁ አውቃለሁ። ግን እኔም እንደናንተ ሰው ነኝ። በሀገራችን በጣም ብዙ ችግር አለ። አክሱም ከተማ ሙስሊም ወንድሞቼ እንደዚሁም ደግሞ ክርስቲያን አባቶቼም ደውለውልኛል። ስለዚህ እዛ እንሄዳለን፣ እናወራለን፣ የምንችለውን 5 ሆነን እንሰራለን። እናንተም ያያችሁትን ነገር ትሰራላችሁ። እኔም ደግሞ የተሳሳትኩትን አርሜ ትክክል የሆንኩትን አስቀጥዬ የተሻለ ነገር እንሰራለን። የቀረውን ነገር ደግሞ መንግስት የሚችል ከሆነ ይሰራዋል ማለት ነው። ስለዚህ ሁሉንም ሰው ማስደሰት ብችል በጣም ደስ ይለኝ ነበር፣ ነገር ግን አልቻልኩም። ስለዚህ ሶሪ ማለት ፈልጋለሁ። አርሲ ያሉ ወገኖቻችንን ለመጠየቅና ለማጽናናትም ወደ 20 የምንሆን ቲክቶከሮች በቅርቡ የምንሄደናል። እዛም ሆነን ቪዲዮ እንሰራለን። አክሱም ደግሞ እኛ 5 ሆነን ሄደን ሁላችሁትም ያሰባችሁትን ያያችሁትን የፈለጋችሁትን ነገር ሰርታችሁ እኔም የተፈጠረውን ነገር በአካል ተመልክቼ የምመለስ ይሆናል ማለት ነው። በማወቅም ይሁን ባለማወቅ ያስከፋዋችሁ በሙሉ በድጋሜ ይቅርታ መጠየቅ እፈልጋለሁ። እኔ እናንተ የምትሰጡኝን ክብር ያክልም መድረስና መስራት ማሳካት ስላልቻልኩኝ በድጋሜ ይቅርታ ማለት ፈልጋለሁ። ከኔ በጣም ብዙ ይጠበቃል። ተረባርበው ነው እንግዲህ ቻናላቸውን እያዘጉ ያሉት፣ ቻናላቸው ላይ ሪፖርት እያደረጉ ያሉት። እነዚህ ሰዎች ላይ ሲረባረቡ እነዚህ ሰዎች ወጥቶ ይቅርታ መጠየቅና ቪዲዮአቸውን በማጥፋት ደረጃ ደርሰዋል። ይሄ ልጅም እንደዛ ሆኖ ነበር። አክሱም ላይ ምን እየተካሄደ ነው ያለው? ስለ ጉዳዩ የምታውቁ እስቲ ኮሜንት ላይ ጻፉልኝ። በታሪካዊቷ የአክሱም ከተማ የሚገኙ ሙስሊሞች ላለፉት ተከታታይ 3 ሳምንታት የጁማ ሶላትን በጋራ መስገድ አለመቻላቸውን የሚገልጹ መረጃዎችም እየወጡ ይገኛሉ። የጁማ ሶላት እንዳይሰግዱ በመከልከላቸው ምክንያት ምእመናኑ የዙህርን ሶላት በቤታቸው ለመስገድ እንደተገደዱ እየተነገረ ነው። ይህ ክስተት ትላንት ብቻ ሳይሆን ባለፉት 3 ሳምንታት የታየ መሆኑ ጉዳዩን አሳሳቢ አድርጎታል። የከተማዋ ሙስሊሞች ድምጻችን ይሰማ፣ ጫና በዝቶብናል የሚሉ ጥሪዎችን እያቀረቡ ሲሆን በዚህ ጉዳይ ላይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ወይም መጅሊሱ ምን ይላል የሚለው የብዙዎች ጥያቄ ሆኗል። ወቅታዊው የአክሱም ሙስሊሞች ሁኔታ መፍትሄው ምን መሆን አለበት? ሐሳባችሁን ኮሜንት ላይ አጋሩኝ። ፎሎ ማድረጋችሁ እንዳይረሳ። ይሄንን ቪዲዮ ነው ድምጹ ነው የሰራው። ይሄንን ከሰራ በኋላ ብዙዎቹ ሪፖርት እያደረጉ እየሰደቡት፣ ብዙ ነገርን እያስፈራሩት፣ ቻናሉ ላይ እሱ ላይ ብዙ ነገር እያደረጉ ነበር። ነገር ግን እሱም ወጥቶ እንደዚህ ብሎ ሰሞኑን በአክሱም ዙሪያ የዘገብኩትን መረጃ ተከትሎ አንዳንድ ወገኖች ስለ አርሲው ለምን ዝም አልክ የሚል ትችት በውስጥ እያቀረቡብኝ እንዲሁም የተለያዩ ዛቻዎች እየደረሱኝ ነው። እውነቱ ግን እናንተ እንደምታስቡት ሳይሆን ሌላ ነው። እውነት ነው፣ እኔ የኦርቶዶክስ ተዋህዶ እምነት ተከታይ ነኝ። ሆኖም ከየትኛውም ሃይማኖት ወይም ወገን ሳላዳላ የሰው ልጅ መብት ሲነካ ድምጽ መሆን ግዴታዬ ነው። ይሄንንም ደግሞ እስካሁን በሰራኋቸው ስራዎች አይታችሁታል። ስለ አርሲ ወገኖቻችን ሞትና ስቃይ ከዚህ በፊት ድምጽ ሆኜ መጮሄንና መዘገቤ ይታወሳል። አሁንም ቢሆን በአክሱም ሙስሊሞች ዙሪያ የዘገብኩት ዜና ለማንም ወግኜ ሳይሆን እንደ አንድ መረጃ አቅራቢ ድምጽ ሁነን እያሉ የደረሱኝን መረጃዎች ሆኗል ሳይሆን እንዲህ የተባለ ነውና ስለ ጉዳዩ የምታውቁ አስረዱን የሚለውን ለእናንተ ለማድረስና መጅሊሱ በዚህ ጉዳይ መግለጫ እንዲሰጥና ጉዳዩን እንዲያጠራ የሚጠይቅ ነው። ማንኛውም ኢትዮጵያዊ በሃይማኖቱ ምክንያት ጫና ሲደርስበት ድምጽ መሆን የሁላችንም ኃላፊነት ነው። የአርሲውንም ይሁን የአክሱምን ጉዳይ በቦታው ባልገኝም በውስጥ በሚደርሱኝ መረጃዎች ተመርኩዤ ለእናንተ ሐሳብ እንድትሰጡበትና ለተጎዱ ድምጽ እንድትሆኑ አቀርባለሁ። ልብ በሉ፣ በቦታው ሄጄ ሳይሆን በውስጥ በሚደርሱኝ መልእክቶች ነው የሁለቱንም የሰራሁት። ከዛ ባለፈ ክርስቲያናዊ ስነ ምግባር ያለኝ በሃይማኖቴ የምኮራና ከተሳሳትኩ የምስተካከል ሰው ነኝ። እባካችሁ ሰከን ብላችሁና በተረጋጋ ሁኔታ ጉዳዩን አጢኑ። ምናልባትም ስለ አክሱም የሰራሁት ቪዲዮ አሁን ላይ ላታገኙ ትችላላችሁ፣ ምክንያቱም ሪፖርት ተደርጎ ከገጼ ላይ ወርዷል። ኢትዮጵያ ለሁላችንም የምትበጋ ሀገር ናት። እኔን ወደ አንዱ ወገን ከመግፋት ይልቅ ለሁሉም ወገን የምጮህበትን ሚዛናዊነት እንድጠብቅ ብታበረታቱኝ መልካም ነው እላለሁ። መልካም ጊዜ። እንደዚህ ብለዋል። ብዙዎቹ ሪፖርት እያደረጉ እያወረዱባቸውም ይገኛል። እዚህ ጉዳይ ላይ እነሱ ተባብረው የሚፈልጉትን ነገር ለማድረግ እየተባበሩ ነው። ሙስሊም ኡማ አንድ ካልሆነ ገና ኦርቶዶክሳውያን ልብ በሉ። ይሄን መጽሐፍ ቅዱስ ስላነበብኩኝ ብቻ አይሁድ ልትሆኝ ነው ወይ ብላኛለችና መሲ ቪዲዮን እስከ መጨረሻው አዳምጡ። ሼር ኮፒ ፖስት እያደረጋችሁ አይሁድ ለመሆኑ መጽሐፍ ቅዱስን የምታነቢው አይደለምን ተብሎ ተጽፏል። ድንግል ማርያም አይሁዳዊ ናት። ክርስቶስ ኢየሱስ የአይሁድን ሃይማኖት የሰበከ መምህር እንጂ የሚመለክ ፈጣሪ አይደለም። እሺ ኢየሱስ ክርስቶስ ለምን እንደተላከ መጀመሪያ 4 ነገሮችን ልጥቀስልሽ። አንደኛ ሰውን ከኃጢአት ለማዳን፣ ዓለምን ለማዳን፣ እውነትን ለማስተማርና ሕይወትን ለመስጠት። ከዛ መቀጠል ደግሞ ኢየሱስ ክርስቶስ ጌታ መሆኑን ማረጋገጫ ልንገርሽ። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ምን ይላል መሰለሽ? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና።
በክብር ማለት ነው። በእርሱ የሚያምን አይፈረድበትም። ኢየሱስ ክርስቶስ ጌታ ነው ብሎ ያመነ አይፈረድበትም። ካላመነስ የማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁኑን ተፈርዶበታል። እኔ አላልኩም ያለው መጽሐፍ ቅዱስ ነው። ስለዚህ ኢየሱስ ክርስቶስ ጌታ አይደለም አልሽኝ። እኔ ደግሞ ኢየሱስ ክርስቶስ ጌታ ነው እያልኩ የት ነው ያለው? እዚህ ጋር ነው ያለው። ዮሐንስ ወንጌል ምዕራፍ 3 ላይ ከቁጥር 16 እስከ ቁጥር 18። በነገራችን ላይ ልጅ ላይ ነው አልፈርድም። ብዙዎቹ እያናደዷት እዚህ በጣም በሚያስገርም መልኩ ወደ ሌላ ነገር እንድትገባ እየገፋፏት ነበር። ራሷን እንድታጠፋውላ እንደዛ አይነት ቴክስቶችን እንደዛ አይነት ሜሴጆችን እየላኩላት ነበርና በጣም ይገርማል። አንዳንድ ሰው የእሷን ሁኔታ ሲያይ ራቁቴን ልብሴን አውልቄ ምናምን አረ በእናታችሁ ይሁን እኔ ሴት ነኝ። እንደው አንድ ጥያቄ ልጠይቃችሁ። አንድን ሰው ገፍተን የቱ ጋር ሲደርስ ነው ምንተው? መቼ ነው መልሰን የምንራራው? እቺን የምትመለከቷትን ልጅ እዚሁ ሶሻል ሚዲያ ላይ ነው ያየኋት። በተፈጥሮ ድምጿ ጎርናና ነው። ቪዲዮ በሰራች ቁጥር አንድ ነገር ባለች ቁጥር ኮሜንቱ በሙሉ ተፈጥሮዋን መሰረት ያደረገ ስድብ ነው፣ ትችት ነው። መሯት ነው ይህንን ቪዲዮ የሰራችው። የቱ ጋ ነው የምንራራው? ምን ታድርገው? ትቀይረው? ትግዛ አዲስ ድምፅ? ወይንስ ደግሞ ከፈጣሪ ትጣላ? በነገራችሁ ላይ ወንድሙን ደንቆሮ ብሎ የሚሰድብ ሰው የገሃነመ እሳት ይፈረድበታል የሚለው አንድን ሰው በተፈጥሮ ስንተቸው ፈጣሪ ለምን እንዲፈጠርከኝ ብሎ ከፈጣሪው ጋር ስለሚጣላ ነው። ይቺ ልጅ ከፈጣሪዋ አጣልተን ከተፈጥሮዋ አጣልተን ከራሷ አለያይተን የቱ ጋ ነው የምንራራላት? የቱ ጋ ነው የምንተዋት? ኧረ ተው፣ ኧረ ጭካኔ ይብቃ። እንዲህ እስክትማረር ማድረስ ልክ አይደለም። በእርግጥ ልጅቷ ጠንካራ ሆና አይቻታለሁ። ግን ሆድ ብሷት ከፍቷት ራሷን ብታጠፋ እያንዳንዳችሁ ኮሜንት እየጻፋችሁ በድምጿና በተፈጥሯ የተሳለቃችሁ ራሷን ለማጥፋቷ ድርሻ እንዳላችሁ እንዳትረሱ። ፈጣሪ ቤት ሄዳችሁ ስትጠየቁ መልስ አዘጋጁ። ካልሆነ ግን ራሩ በቃ እንራራ። አንዳንዶቻችሁ ደግሞ ገና ወልዳችሁ ያልጨረሳችሁ ሰዎች ናችሁ ይህንን ሁሉ የስድብ ናዳ የምታወርዱት። ነገ ምን እንደሚገጥማችሁ አታውቁም። በፈረዳችሁበት ፍርድ የሚፈረድባችሁ ቀን ሩቅ አይሆንም። ተዋት። በዚህ ንዴት ይመስለኛል ሃይማኖቷን እስከ መቀየር ድረስ የደረሰችው። እኔ እንደዛ ነው ማሰበው። እቺ ልጅ ብዙዎቹ ሲሰርቧት፣ ብዙዎቹ ያልሆኑ ኮመንቶችን ከሙስሊም ኡማ የማይጠበቁ ንግግሮችን ሲናገሩ ተመልክተናል። ካስታወሳችሁ ብዙ ቪዲዮዎችንም ሰርተንበታል። እባካችሁን ተዋት እቺ ልጅ እያልኳችሁ ነበር። እስልምና ስለ ንጽህና ታማለ። እኔ ተሳስቶ እኔ የፎቢያ አለብኝ መጥፎ ሽታ እንዴት ነው የምሆነው በሚሊዮን ህዝብ መሃል ብዬ መካ ላይ 4 ሚሊዮን 5 ሚሊዮን መሃል እኮ ሰገድን። ሽታ የለም። ምን አይነት ዲሲፕሊን ነው? ያ ሁሉ 5 ሚሊዮን ምናምን ሰው ተስተካከሉ፣ ርቀታ ከፍተታችሁን ዝጉ ሲል አንድ ድምጽ ስትወጣ ዲሲፕሊን ያው ድምጽ ይላል። የዛ ሁሉ ሰው እየሸና እየበላ እየጠጣ በምን አይነት አቅም ነው የሚያስተናግድ? ሽታ የሚባል ነገር የለም። ቆሻሻ የሚባል ነገር የለም። ንጹህ ነው ሰው። በዛ ኡምራ ስታረግ ያለው ግፊ ሽታ ዝባል ነገር የለም ብራዘር፣ የለም። ሁሉም ውዱ አድርጎ ነው የሚገባው። በምንድነው አንተ 3 ጊዜ አፈን ተጉመጥምጣሽ ተተፍተህ በደንብ አድርገህ እንትን ብለህ እዛ አንዳንዶች ነካ የሚያደርጉ አሉ። እንደልም አድርገህ ገብተህ ምን ያለ ሊገጥም ይችላል። እና እያንዳንዱ እስልምና እንዳንቀበል ቅድም እንዳልኩ ዝናቡ መጣ አንጠበጠበ አሊ መሐመድ ቂጡን አጠበ እንደምትባለው አይነት ነገር አሁን በዘመናዊ መንገድ እነፉ የጀመሯት ድራማን አቁመ ምንድነው? አሁን ሰው ሁሉ ቂጡን የማይታጠብ የለም። ኢትዮጵያ ውስጥ ሶፍት አይጠቀምም። ነውር ነው ኪንታሩን ድሮ ነውር ነበረ። ወንድ ልጅ እንዴት ቂጡን ያጥባል በውሃ እየተባለ
እንዴት ሽንቱን ያጥባል እየተባለ አሁን ሳይንስ በሙሉ ሹፌር በሙሉ ኢትዮጵያዊ በሙሉ ሶፍት አይጠቀም። አሁን ቂጡን በውሃ ነው የሚያጥበው። ኪንታሮት ቀነሰ። ይሄ ጤና ነው። እስልምና ላይ ምንም ነገር ያለ ምንም ምክንያት አልተደረገም። እያንዳንዱ ወንድ ቂጡን ያጥባል አሁን በውሃ ሶፍት አይጠቀምም። ሴትም ወንድም ሴት አሁን ምንድነው ቀሪቦ ነው የሚባለው በእኛ ስትሄድ እስላም ነህ እንዴ ምናምን ይባል ነበር። ወንድ ልጅ እንዴት ዋይዞ ይሄዳል? ባል እንዴት ቁጭ ብለን እንደ ሴት ትሸናለህ ይላል። አሁን ሁሉ ቁጭ ብሎ ነው የሚሸናት። እንደ ሴት ልጅ ቁጭ ብሎ ይሸናሉ ይላል። ሽንት እስቲ ዝም ብለህ ሽናው ልብስ ላይ በሙሉ እኮ ነው የሚዝረከረከው። ጫማ ምናምን ልብስ ነው የሚበላሸው። ምን ያህል ለንጽህና ይሄ የሰው ዕውቀት አይደለም። ይሄ የተፈጥሮን ስርዓት ነው በቁርአን አስቀምጠውልን ይሉ። ቁጭ ብለህ ስትሸና ልብስህን አይነካህም። በውሃ ስትታጠብ ኪንታሮት አትያዝም። ሰው ሁሉ ቁጭ ብሎ ይነዳል ይውላል። ላቡን እንደገና በሶፍት ያደርጋል። ኬሚካል አለ። ኪንታሮት በሽተኛ ነው። ሃይማኖት ሐኪም ቤት ስትሄድ በምንድን ነው ሶፍት አትጠቀም በውሃ ታጠብ ይላል። ከየት አምጥቶት ነው? የዛሬያን እስልምና ሲለው ወንጀል ነው። ሳይንስ ሲልህ ግን ትቀበላል። ሳይንስ ሲለው እውነት ነው። እስልምና ሲለው ትልቅ ተቃውሞ ይነሳል። ግን ይሄ ሰው ትንሽ አነጋገሩ ይከብዳል። በዲን ደረጃ እንደዚህ ማውራት ትንሽ ይከብዳል። ለዛሬ ስንላችሁ ፕሮግራም በዚህ ይጠናቀቃል። በቀጣይ ቪዲዮ እስከምንገናኝ እኔ አንሱ ጣቲ ኤኒቶር ተኮመንት ጀለት በረስከ ሰናከደግ ኒ ሁሉ ላይክ መግባር ከይትረሲዮ